እንዲህ አይነት ጻድቅ ልጅ ከአላህ ዘንድ ይሄን ያክል ደረጃ ያላትን ልጅ ባየ ጊዜ አንተ መልካም ልጅ ስታይ ነው መልካም ልጅ የምትመኘው አይደል? ልጅን ስታይ ብላ ዘከሪያ የማርያምን መልካምነት ከአላህ ዘንድ ይሄን ያክል ደረጃ ለካ ርቃ ሄዳለች እቺ ልጅ። ገብታችኋል አይደል? ስለዚህ ምን አለ አላህ ምን አለ ዘከሪያ ሁናሊከ ደዓ ዘከሪያ ረበሁ። ዘከሪያም በዚህ ጊዜ ጌታውን አላህን መማፀን ጀመረ። ለቀጥታ ወደ ሚሕራቡ ገባ። ወሁወ ቃኢሙን ይሰሊ ቁሞ ለጌታው ለአላህ እየጸለየ እየሰገደ ረቢ ሀብሊ ሚን ለዱንከ ዙርየተን ጠይባ አለ። ጌታዬ ሆይ ከአንተ ዘንድ መልካም የሆነን ዘር ስጠኝ አለ። ኢነከ ሰሚዑ ዱዓ አንተ ጸሎትን ልመናን የምትሰማ የሆንክ አምላክ ነህና አለ። ዘከሪያ ቁሞ እየጸለየ እያለ ቁሞ አላህ ስብሓነሁ ወተዓላ እየለመነ እያለ መልስ መጣለት ከአላህ ስብሓነሁ ወተዓላ ዘንድ። መልአኩ ጅብሪል ተላከ። ፈናደትሁ ልመላኢከቱ መላእክቶችን ጠሩት ይላል። መላእክት የሚለው አሙን ዩራዱ ቢል ኹሱስ ይባላል በአረበኛ። በጥቅል ይናገራል አላህ ስብሓነሁ ወተዓላ፣ የታሰበበት ግን ነጠላ አካል ነው። መላእክት ሲባል ጊዜ አንዱ መልአክ ነው። መልአኮችን ወክሎ ተጠሪ የሆኑ ታላቁ መልአክ መልአኩ ጅብሪል ዓለይሂ ሰላም መጣ። የአላህ መልእክተኛ ነው። ፈናደትሁ ልመላኢካ መልአኩም ጠራው። ወሁወ ቃኢሙን ይሰሊ እርሱ ቁሞ እየጸለየ እየሰገደ ሳለ ምን አለው መልአኩ ቀረበና እነላሃ ዩበሽሩከ ቢያሕያ እነሆ አምላክህ አላህ የሕያ በሚባል ልጅ አብስሮሃል አለው። ወይም ዮሐንስ ወይም አረበኛ መጽሐፍ ቅዱስ ላይ ዮሐና ብሎ ይጠራል። በየሀገሩ ላይ የተለያየ ስም እንትን ብለውታል። እንዳጠቃላይ ያንን ልጅ እንደሚወልድ አላህ ስብሓነሁ ወተዓላ በጅብሪል በኩል አበሰረው። ኢነላሃ ዩበሽሩከ ቢያሕያ ሙሰድቀን ቢከሊመትን ሚነላህ ከአላህ በሆነ ቃል የሚያረጋግጥ አለ። አንደኛ ባህሪው የሕያ ልብ በሉ፣ ከአላህ በሆነ ቃል የሚያረጋግጥ ምን ማለት ነው? እንመጣበታለን። ሙሉ ባህሪውን የገለጸበትን እናምርኮና ወሰይደን አለቃ የሆነ በህዝቦቹ መካከል መሪ የሚሆን ያ ማለት በዘመኑ ላሉ ሰዎች ወደ እውነት የሚመራ ማለት ነው አለቃ። ወሐሱረን ጥብቅ የሆነ ደግሞ ከዝሙት ምክንያቱም ማርያምን የመሰለች ልጅ ነው የጠየቀው ይህ አካል። እርሷም ከዝሙት የተጠበቀች እንደሆነች አብሽር ለአንተም ልክ እንደዛው እሰጥሃለሁ አለው። ወነቢየን ከነቢያቶች የሆነ ሚነ ሳሊሒን ከደጋጎችም የሆነ ከጻድቆች የሆነ አለው። አሁን እዚህ ቦታ ላይ የመጀመሪያ የገለጸበት ባህሪ ምንድን ነው? ሙሰድቀን ቢከሊመት ሚነላህ ከአላህ በሚሆነው ቃል የሚያረጋግጥ አለ። ስለማን ነው እያወራ ያለው? ስለ መሲሁ ዒሳ ዓለይሂ ሰላም። አሁን ልብ ብላችሁ እውነትን የምትፈልጉ ካላችሁ ወላሂ ለአዚም ዮሐንስ አንዳንድን ዮሐንስ ምን ለማለት ፈልጎ እንደሆነ ይሄ ቁርአን ይፈታላችኋል። ከአላህ በሚሆነው ቃል የሚያረጋግጥ ብሎ ገለጸው። ምን ማለት ነው? መሲሁን ከአላህ የሆነ ቃል ነው። አላህ ስብሓነሁ ወተዓላ ከእኔ በሆነ ቃል ፈጠርኩት እያለ የሚናገረውን ዮሐንስ መጥቶ እንዲያረጋግጥ ቀድሞ አላህ አብስሮታል ለዘከሪያ ዓለይሂ ሰላም። ይሄ ልጅህ በእኔ ቃል አማካኝነት የሚገኘውን መሲሁን የሚያበስር ነው ያሕያ ብሎ ገልጾለታል። ዮሐንስ ተነሳና ነቢይ በተደረገበት ጊዜ መሲሁ የመጣው በአምላክ ቃል አማካኝነት ነው እያለ አበሰረ። ገብታችኋል አይደል? አላህ በቁርአን ላይ ምን አለ? ኢነመል መሲሁ ዒሳ ብኑ መርየም ረሱሉላህ ወከሊመቱሁ አልቃሃ ኢላ መርየም ወሩሑም ከእኔ በሆነ ቃል እያለ መሲሁ ይገልጸዋል። ከእኔ በሆነ ቃል ማለት በእኔ ቃል አማካኝነት አስገኘሁት ማለት ነው። ዮሐንስ የመሰከረው ኢየሱስ ክርስቶስን ቃል ነው እያለ ሳይሆን በአምላክ ቃል አማካኝነት ተገኘ እያለ እየመሰከረ ነው። ያመጣው ማን ነው? ኢየሱስን አምላክ። የመጣው ማን ነው? ኢየሱስ ክርስቶስ። በምን አማካኝነት አመጣው ከተባለ በቃሉ አማካኝነት አመጣው። ስለዚህ ዮሐንስ አንዳንድ ላይ ዮሐንስ በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ዘንድ ነበር እያለ ሲናገር ስለ አንድ አምላክ ነው እዛ እየተናገረ ያለው ዮሐንስ። ነገር ግን የክርስቶስ አመጣጥ የመጀመሪያው ምንድነው? በቃል ነው ሲል ጊዜ እናንተ እንደምታስቡት በዝሙት የመጣ ሳይሆን መጀመሪያው በቃል አማካኝነት የመጣ ነው እያላቸው ነው። ይህን ቃል በቃል በቁርአን ላይ አላህ ሱብሓነሁ ወተዓላ ስለ ዮሐንስ ሲናገርለት ይሄ ዮሐንስ ከእኔ በሚሆነው ቃል የሚያረጋግጥ ነው አለ። ገብታችኋል? የመሲሁን በቃል መገኘት የሚያረጋግጥ ነቢይ ነው ይሄ ብሎ ተናግሮለታል ቀድሞ። ምክንያቱም መሲሁን እነዚህ አይሁዶች በዝሙት ነው የመጣው እያሉ ይወረፉታል። ዮሐንስ ግን ከጎኑ ቆመለትና ምን አለው? ለእናንተ እንደምታስቡት በዝሙት ሳይሆን መጀመሪያ የመጣው በመጀመሪያ ቃል ነበር፣ በቃል አማካኝነት ነው የመጣው እያለ ቁሞ መሰከረለት። የያሕያ ዓለይሂ ሰላም የዮሐንስ ምስክር ይሄ ነበር። አምላክ አላህ ሱብሓነሁ ወተዓላ ይሄ ቃል የሚለውን ነገር ሊፈታላችሁ ዘንድ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አማካኝነት አውርዶላቸዋል። ከእርሱ በሆነ ቃል ስለተገኘ ነው መሲሁን ተሽሪፈን ለሁ ወተክሪመን ለሁ ቃል ነው እየተባለ የተገለጸበት ለዚህ ነው። ብሏቸዋል አይደል? አሁን በዚህ ጊዜ ዘከሪያ በጣም ደነገጠ። ለምንድን ነው የደነገጠው? ቃለ ረቢ አና የኩኑ ሊ ጉላም ጌታዬ ሆይ ለእኔ እንዴት ልጅ ሊኖረኝ ይችላል አለ።
ወቀድ በለገኒ የልኪበር ምክንያቱንም ገለጸ። እርጅና ያደረሰብኝ እድሜ ላይ አድርሶኛል አለ። በቃ እርጅቻለሁ። ወምራአቲ ዓቂር ሚስቴ ደግሞ መሃን ነች አለ ዘከሪያ። መሃን ሴት ነች። ዘመናት አብረው ኑረዋል። ልጅን መውለድ አይችሉም። እንዴት ነው ልጅ ሊወልድ የሚችለው? እኔ አርጅቻለሁ አለ ዘከሪያ። ሚስቴም ደግሞ መሃን ነች። አላህ ምን አለው በጅብሪል በኩል? ቃለ ከዛሊከ አላሁ የፈዕሉ ማ የሻ፣ ልክ እንዲሁ አምላክህ አላህ ያሻውን ይሰራል፣ ለእርሱ የሚሳነው የለም አለው ገብርኤል። አያችሁ፣ መሃን ከሆነ ይሄ ራስ ተአምር አይሆንም። መሃን ነች ሚስቱ፣ ለዘመናት አብረው ኑረዋል፣ መውለድ አልቻሉም። ዘከሪያ ዓለይሂ ሰላም ጸለየ ከዛም በፊት። ወዘከሪያ ኢዝ ናዳ ረበሁ፣ ዘከሪያም እኔን ጌታውን አላህን በተማጸረ በለመነ ጊዜ አለ ረቢ ላ ተዘርኒ ፈርደን፣ ጌታዬ ሆይ ብቸኛ አድርገህ ነጠላ አድርገህ አትተወኝ አለ። ዘርን ስጠኝ ነው። ወአንተ ኸይሩል ዋሪሲን፣ አንተ ከወራሾች ሁሉ በላጩ ነህ አለ። ወዲያው ፈስተጀብና ለሁ፣ ለእርሱም ጸሎቱን ዱዓውን ተቀበልኩት አለ። ወወሀብና ለሁ ያሕያ፣ ያሕያንም ሰጠሁት። ወአስለሕና ለሁ ዘውጃ፣ ያችን ሚስቱንም አስተካከልኩለት አለ። ከምን ወደ ምን? ከመሃንነት ወደ መውለድ አስተካከላት አላህ ሱብሓነሁ ወተዓላ። ለምን ሰጣቸው? ኢነሁም ካኑ ዩሳሪዑነ ፊል ኸይራት፣ እነርሱ እኮ አለ ዘከሪያና ሚስቱ ወደ መልካም ስራ ተሽቀዳዳሚዎች ነበሩ አለ። ወየድዑነና ረገበን ወረሀበን ወካኑ ለና ኻሺዒን፣ ወየድዑነና ረገበን ያዕኒ ረጃአን፣ ወረሀበን ያዕኒ ኸውፈን፣ ወካኑ ለና ኻሺዒን አይ ያዕኒ ኻኢፊን ሊረቢሂም ሱብሓነሁ ወተዓላ። እነርሱ እኔን ይማጸኑኝ ነበር አለ። ረገበን ከእኔ ጸጋዬን ፈልገው፣ ረሀበን ቅጣትንም ፈርተው፣ ወካኑ ለና ኻሺዒን እኔን በጣም የሚፈሩ ነበር አለ። እኔን ታዛዦች ነበር አለ። ማን እነሱ ብቻ ናቸው ወይ? ላ ወለቲ አሕሰነት ፈርጀሃ ብሎ ቀጠለ፣ አላቋረጠውም አላህ ሱብሓነሁ ወተዓላ አንቀጹን። እኔን ከሚፈሩኝ መካከል ደግሞ ያቺ ማርያም አለቲ አሕሰነት ፈርጀሃ፣ ያቺ ብልቷን የጠበቀች እያለ አላህ ቁርአን ላይ ሁለት ቦታ ላይ ይናገራል። ለምንድን ነው ብልቷን የጠበቀች ማለት የፈለገው? ለምን አስፈለገ? ብልቷን የጠበቀች የሚለው ለምንድን ነው? ለማን ነው ይሄ መልስ እየተናገረ ያለው? ምክንያቱም አይሁዲዎች ብልቷን አልጠበቀችም አመንዝራ ነው የወለደችው መሲሁን ስላሉ ነው። አላህ ሱብሓነሁ ወተዓላ ለአይሁዲዎች መልስ እየሰጠ ነው እዚህ ቦታ ላይ። ያቺ ከማመንዘር ብልቷን የጠበቀች ንጹህ ሴት እያለ የሚገልጻት ፈነፈኽና ፊሃ ሚን ሩሒና፣ በእርሷም ላይ ከመንፈሳችን እፋንባት እያለ ይናገራል። ወይንም ዘራን እያለ ይናገራል። አላህ ስብሐነሁ ወተዓላ መላእክቶችን አዞ የሚሰሩትን ስራ ወደ ራሱ ያስጠጋዋል። አንዳንዴ ወደ መላእክቶች ያስጠጋዋል። ነፋን ሲል ጊዜ አላህ ስብሐነሁ ወተዓላ የተወከለው መልአክ ነው ሩሕን ዘርቶ የመጣው ማን ነው? መልአኩ ጅብሪል። እዚህ ቦታ ላይ ብቻ ሳይሆን በሌላ ቦታዎች ላይ አላህ ስብሐነሁ ወተዓላ ለመላእክቶች የሚያሰራውን ስራ ወደ ራሱ ያስጠጋዋል። ለምሳሌ ከተባለ የሉጥን ህዝቦች የቀሰፈው ማን ነው? ጅብሪል። ነገር ግን አላህ ወደ ማን ያስጠጋን ስራ? ወደ ራሱ። ምን እያለ ተናገረ? ፈለማ ጃአ አምሩና ጀዐልና ዓሊየሃ ሳፊለሃ ወአምጠርና ዐለይሂም ሂጃረተን ሚን ሲጂሊን መንዱድ እያለ ይነገራል። ዐለይሃ ሚን ሲጂሊን መንዱድ፣ ትእዛዛችንን በመጣ ጊዜ አለ ላያንም ታቿ አደረግኳት ይላል አላህ። ማን ያደረገው ግን? ጅብሪል እኮ ነው ሂዶ ላያን ታች ያደረጋት የገለበጣቸው የሉጥን ህዝቦች። ግን አላህ ስብሐነሁ ወተዓላ ወደ ማን ያስጠጋዋል ያን ስራ? ወደ ራሱ። ምክንያቱም ይህን ስራ የሰራው ይህ መልአክ በእርሱ ትእዛዝ ነውና ይወሰላል። እንደ አጠቃላይ ይህ ከዚያ በኋላ የሕያ ዓለይሂ ሰላም ተወለደ። የሕያ ዓለይሂ ሰላም ከመሲሁ ቀድሞ ነው የተወለደ። በዚህ ሁኔታ ላይ ሳለች መርየም ዓለይሃ ሰላም አደገች አላህን በመገዛት ላይ። በዚህ ሁኔታ ሳለች መልአኩ ጅብሪል ወደ እርሷ ተልኮ መጣ። ወኢዝ ቃለት ልመላኢካ፣ መልአኩም ባላት ጊዜ አስታውስ ይላል ያ መርየም፣ አንቺ ማርያም ሆይ አላት። መጀመሪያ ሲመጣ ጊዜ ወደ እርሷ መልአኩ ጅብሪል ኢነላህ አስጠፋኪ፣ እነሆ አምላክሽ አላህ መርጦሻል፣ ወጠሃረኪ አንጽቶሻል፣ ንጽሕት ነሽ፣ ወስጠፋኪ ዐላ ኒሳኢል ዓለሚን፣ ከዓለማት ሴቶችም ሁሉ መርጦሻል። በምድር የተመረጠችው በጽድቅ ነው፣ በሌላ አይደለም። ከአላህ ዘንድ ሰዎች በውበታቸው በተክለ ሰውነታቸው አይመረጡም። የፈለገ የወደቀ ተክለ ሰውነት ይኖራል፣ ያን አይደለም አላህ የሚመለከተው። የልብህን ነው፣ ስራህን ነው የሚያየው፣ ውበትህን አይደለም፣ ተክለ ሰውነትህን አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ኢነላህ ላ የንዙሩ ኢላ ሱወሪኩም ወኢላ አጅሳሚኩም ወላኪን የንዙሩ ኢላ ቁሉቢኩም ወአዕማሊኩም። አላህ ወደ ውስጫችሁ ወይም ወደ ተክለ ሰውነታችሁ አይደለም የሚያየው አሉ፣ ነገር ግን ወደ ልባችሁና ወደ ስራችሁ ነው የሚያየው። አብዱላህ ብን መስዑድ ትናንትና ታሪኩን ስንማር ደቃቅ ነበረች ሰውነቱ፣ በጣም ቀጫጫ ነበረች። የነቢ ሰለላሁ ዐለይሂ ወሰለም ሰሃባ ነው። ንፋስ ሲመጣ እንደዚህ ያወዛውዘው ነበረ፣ ሰሃቦች ይስቁ ነበር።
ነቢያችን ሰለላሁ ዐለይሂ ወሰለም ቁጣ ብለው ምን አሏቸው? ትስቁበታላችሁ አይደል በወንድማችሁ፣ ነገር ግን ይሄ ዛሬ ንፋስ የምታንቀጠቅጠው ትንሽ ሰውነቱ ነገ የትንሣኤ ቀን ይሄ የሁድ ተራራ ራሱ አይመዝነውም ብለው ተናገሩ። ከአላህ ዘንድ ሰዎች በፍጥረታት ዘንድ ሲታዩ ቀላል መስለው ሊታዩ ይችላሉ። ከፈጣሪ ዘንድ ያላቸው ቦታ ግን በጣም የገዘፈ ይሆናል። በምናቸው? በጽድቅ ስራቸው። ማርያም እንዴት ነበረች ከተባለ በጽድቅ ስራ ነው እንትን ያለችው ከፍ ያለችው ከአምላክ ዘንድ ያ ነው። ታዲያ ሰው ማርያምን ሳይሆን መጣራት ያለበት ማርያም ስታመልክ የነበረውንና ስትገዛው የነበረውን ያንን አንዱን አምላክ ነው መጣራት ያለባቸው። እንደ ማርያም እንደ መሲሁ እንደ ገብርኤል እንደ ሚካኤል መጽደቅ ትፈልጋላችሁ? እነርሱን አትጥሯቸው። ልክ እነርሱ እንደጸደቁ የምትጸድቁበትን መንገድ መፈለግ ያንን አንዱን አምላክ በማምለክ ነው የጸደቁት። በጣም ለጌታ ያ መርያም ቁኑቲ አላት። መልአኩ ገብርኤል መልሶ እዛው ምን አላት? ቁኑቲ ሊረቢክ አላት፣ ለጌታሽ ቀጥ በይ አላት። ወስጁዲ ለእርሱም ብቻ ስገጅ፣ ወርከዒ መዐ ራኪዒን ከአጎንባሾች ጋር አጎንብሽ፣ ወይም ከሩኩዕ አድራጊዎች ጋር ሩኩዕ አድርጊ፣ ከሰጋጆች ጋር ስገጅ እያላት ነው። ተመርጫለሁ ብለሽ እንዳትሰንፊ ነው መልእክቱ። የተመረጥሽው ለጌታሽ ቀጥ በማለትና በመስገድ ነውና በዚሁ ላይ በርቻ አላት። በሌላ ጊዜ ብስራትን ይዞ መጣ መልአኩ ጅብሪል ዓለይሂ ሰላም إن الله يا مريم اقنتي لربك واسجدي واركعي مع الراكعين ذلك من أنباء الغيب نوحيه إليك وما كنت لديهم إذ يلقون أقلامهم أيهم يكفر مريم وما كنت لديهم إذ يختصمون إذ قالت الملائكة أهنا ملائكة بالك زي استوسال يا مريم أنت مريم هيالات إن الله يبشرك إنه أملاكش الله يا بسرشان بكلمة منه كأرسو بهنا قال يا بسرشان ከእርሱ በሆነ ቃል ነው መሲሁ የተገኘው። የእርሱ ቃል ነው ሳይሆን ከእርሱ በሆነ ቃል ነው የተገኘው። ምንድነች ያቺ የእርሱ ቃል? መሲሁ ነው አይደለም። ታዲያ ምንድነው? ሁን የምትለዋ ቃሉ ነች። እዚያው ሊናገር ነው ቀጥሎ። ነገር ግን ሁን በምትለዋ ቃል መሲሁ ሆነ። ስለዚህ ከእርሱ በሆነ ሁን በሚለው ቃሉ ተገኘ መሲሁ ማለት ነው። ያ ጀማዓ ዮሐንስ መናገር የፈለገው ይሄንን ነው። ያ ቃል ከአምላክ ዘንድ ነበር እያለ ይነግራቸዋል። ይሄ ሁን የሚለው ቃል ከአምላክ ዘንድ ያለ ቃል ነው። መጀመሪያ አምላክ ነበር፣ ይሄም ቃል ከአምላክ ዘንድ ነበር እያለ እየነገራቸው ነው። ቦታቸው አለ። ከአምላክ ዘንድ በሆነ ቃል መባሉ ለምን አስፈለገ? ምክንያቱም ሌላ በአምላክ ቃል የተገኙ ነገራቶች አሉ። ተመልከቱ፣ ሰማይ ምድር በአምላክ ቃል ነው የተገኙት። መሲሁ በአምላክ ቃል ነው የተገኘው። አዳም በአምላክ ቃል ነው የተገኘው ብሎ ቃል በቃል በቁርአን ይናገራል። ነገር ግን አዳምን ከእኔ ቃል እያለ አይጠራውም፣ ወይም ከእኔ በሆነ ቃል እያለ የሚገልጸው አይደለም። ሰማይ ምድርንም ከእኔ በሆነ ቃል አይላቸውም። መሲሁን ብቻ ነው ከእኔ በሆነ ቃል የሚለው አላህ። ለምንድን ነው ይሄን ማለት ያስፈልገው? ምክንያቱም ምንድን ነው ከተባለ ለመሲሁ ክብር ሲል ነው። ለምን? ምክንያቱም በዝሙት እንጂ የተገኘው በሌላ ይሄ ሰውዬ ህጋዊ በሆነ መንገድ አይደለም ብለው ሰዎች ያምናሉ አይሁዲዎች። ላ አይደለም፣ እርሱ በዝሙት ሳይሆን ከአምላክ በሆነ ቃል ነው የተገኘው እያለ ዮሐንስ እየመሰከረለት ነው። ምክንያቱም እዛው ዮሐንስ ወንጌል ራሱ አይታችሁ ከሆነ አይሁዲዎች በዝሙት እንደተገኘ ያሽማጥጡበት ነበር። መሲሁን ከፊት ቆመው እኛስ የዝሙት ልጆች አይደለንም አባት ያለንን ይሉታል። ማንን ነው የዝሙት ልጅ አይደለንም እያሉ መንካት የፈለጉት? መሲሁን ነው። ዮሐንስ ገና ሲጀምር ምን አለላቸው? በመጀመሪያ ቃል ነበር፣ ቃልም ከአምላክ ዘንድ ነበር፣ ቃልም እያለ ይቀጥላቸዋል እስከ መጨረሻው ድረስ። ስለዚህ በአምላክ ቃል አማካኝነት የተገኘ እንጂ እሱ እናንተ እንደምትሉት በዝሙት የተገኘ አይደለም የሚለውን ተክቶ የመጣ ቃል ነው። ይቃል ከእኔ በሆነ ቃል እያለ አላህ ሱብሓነሁ ወተዓላ ይናገርለታል። እንደጠቃላይ መልአኩ ገብርኤል ምን አላት? ኢነላሃ ዩበሽሩኪ ቢከሊመቲን ሚንሁ እስሙሁ ልመሲሁ ዒሳ ብን መርየም፣ ስሙም መሲሁ ይባላል። መሲሁ ይባላል። መሲሁ የሚለው ብዙ ትርጉሞች አሉት። መሲሁ የሚለው ብዙ ትርጉሞች አሉት። አንደኛ ሊአነሁ ካነ የምሰሕ አላ ዘዊ አልዓሃት ወልመረድ ፈዩዳዊህም ቢኢዝኒላሂ ሱብሓነሁ ወተዓላ፣ የተቀባ ወይም የሚቀባ ወይም የሚዳብስ፣ አልሙኽታር የተመረጠ፣ እነዚህ ሁሉ ትርጉሞች ናቸው። ለምን የተቀባው ማለት ተፈለገበት? ሊአነሁ ካነ የምሰሕ የታመሙ ሰዎችን በመዳሰስ ወይም በመቀባት እንደዚህ ይፈውሳቸዋል። እርሱ ቢስሚላህ ወይም በአላህ ስም ብሎ በሚዳብሳቸው ጊዜ ይሻላቸው ነበር። እነዚህ ሰዎች ይፈወሱ ነበር። መሰሐ ማለት ዳበሰ፣ ዳሰሰ ወይም ቀባ ወይም መቀባቱን የሚገልጽ ነው፣ መመረጡን የሚገልጽ ነው። እንደ አጠቃላይ መሲሁ ከሚያደርጋቸው ተአምራቶች መካከል ከአንዱ ጋር የተያያዘ ነው። እሱ ምንድን ነው ከተባለ ማንኛውም ውጫዊ አካል ታመው የመጡ ሰዎች
በአላህ ፍቃድ በሚዳብሳቸው ጊዜ ይፈወሱ ስለነበር አልመሲህ ተባለ። ገብታችኋል አይደል? ምን ተብሎ ተጠራ? አልመሲህ ተብሎ ተጠራ ማለት ነው። መሲሁ ዒሳ ዓለይሂ ሰላም ለምጽ ያለባቸው ሰዎች ለምጽ ታውቃላችሁ አይደል? እንደ የተለየ ከለር ማየት የተሳናቸው፣ መስማት የተሳናቸው፣ መናገር የተሳናቸው ማንኛውም ውጫዊ በሽታ ታሞ ሰውየው አይመጣም ወደ መሲሁ ፈውስን ያገኘው ቢሆን እንጂ። መሲሁ ማለት ያኔ የተባረከ በቃ በመዳበስ ብቻ ሄጁ መድኃኒት ነበር ለሰዎች። የጀማዓ የታመሙ ሰዎች ከመጡ ወደ እርሱ ይዳብሳቸዋል፣ ይፈወሱ ነበር።